ዛሬ መጋቢት 24 ነው። ጠቅላይ ሚኒስትር አብይ አህመድ በትረ ስልጣኑን የጨበጡበት 8ኛ ዓመት። ይህን ምክንያት አድርገው መንግስት የሰላም ሰራዊት የሚላቸው በሴፍትኔት የሚተዳደሩ እንዲሁም የጽዳት ሰራተኞችና የከተማዋ ደንብ አስከባሪዎች ከንጋቱ 12 ሰዓት ላይ ሰልፍ አካሂደዋል። ሰልፉ በአዲስ አበባ በሸገር ሲቲ እና በአንዳንድ የኦሮሚያ ከተሞች ተካሂዷል። የሰልፉ ዓላማም የአብይን 8ኛ ዓመት የስልጣን ዘመን አስመልክቶ ከጎን ሆነን የሚሉ መፈክሮች የታዩበት ነው። ወደ ሌሎች አንኳር መረጃዎቻችን ስናመራ የትግራይ ህዝብ በሌለበት ስለ ትግራይ ህዝብ በስካይላይት ሆቴል መወያየታችን ምንድነው ጥቅሙ ሲሉ የትግራይን ህዝብ ይወክላሉ ያላቸውን የመለመለው የኢትዮጵያ ምክክር ኮሚሽን ባዘጋጀው መድረክ ላይ የተሳተፉ ተሳታፊዎች ተናገሩ። ከውጭ ስንመለከት ደግሞ ኢራን የየመን ሁቲዎች በቀይ ባህር የንግድ መርከቦች ላይ ዳግም ጥቃት እንዲሰነዝሩ ግፊት እያደረገች መሆኑን ጉዳዩን በቅርበት የሚያውቁ ስማቸው ይፋ ያልሆነ ከፍተኛ የአውሮፓ ባለስልጣን ለብሉምበርግ ገልጸዋል። ሌላው ደግሞ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ በአሸማጋዮች በኩል ከኢራን ጋር ንግግር እያደረጉ መሆናቸውንና የሆርሙዝ ወሽመጥ መከፈት ላይ ኢራን የአሜሪካን ቅድመ ሁኔታን እንድትቀበል በሚስጥር መልእክት እንደተላለፈላት ሮይተርስ ዘግቧል። በሌላ በኩል የኢራን ፕሬዝዳንትና የውጭ ጉዳይ ሚኒስትርን ጨምሮ ከፍተኛ ባለስልጣናት ጦርነቱ በተኩስ አቁም ሳይሆን ሙሉ ለሙሉ በዘላቂነት መቆም እንዳለበት ከስምምነት መደረስ እንዳለበት አሳውቀዋል። አሁንም ኢራን ከስምምነት የምትደርሰው ድጋሚ ጦርነት እንደማይከፈትባት ዋስትና ሲሰጣት ብቻ መሆኑን ቅድመ ሁኔታ አቅርባለች። አሁን ዜናዎቻችንን በዝርዝር እናቀርባለን። ፋኖስ ኒውስ ቱዴይ ነን። አብራችሁን ቆዩ። የትግራይ ህዝብ ችግር በእንደዚህ አይነት ውይይት ይፈታል ብላችሁ ነው ወይ የምታምኑት? የትግራይ ህዝብ በመኖርና ባለመኖር አፋፍ ነው ያለው። ህዝቡ በወጣበት የማይመለስ፣ ወጣቶች በሀገራቸው በማይኖርበት ስለ ምክክር እዚህ ስካይላይት ሆቴል ቁጭ ብለን መወያየታችን ህዝብ የህዝብን ችግር ይፈታል ወይ ሲሉ ተሳታፊዎች ተናገሩ። የትግራይ ችግር በአጀንዳ መልክ ከሌሎች ህዝቦች ቀርበዋል። የትግራይ የሚመስሉ አጀንዳዎች ከፌዴራል ተቋማት ከዲያስፖራዎችም ቀርበዋል ያሉት ደግሞ ኮሚሽነር መስፍን አርአያ ናቸው። የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልልና አጀንዳ ለማሰባሰብና ተሳታፊ ለመለየት ትናንት በአዲስ አበባ ስካይላይት ሆቴል በጀመረው ለቀናት በሚቀጥለው መድረክ ላይ ተሳታፊዎች ወደ ውይይት ከመግባታቸው በፊት ለኮሚሽኑ አስተያየትና ጥያቄዎችን አቅርበዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የቀድሞው የትግራይ ክልል ጊዜያዊ ፕሬዝዳንት የስምረት ፓርቲ መሪ አቶ ጌታቸው ረዳ እኔ የትግራይ ክልል ወኪል ልሆን አልችልም በትክክለኛ ሂደት ካልሆነ ሲሉም ተናግረዋል። ምክክሩ ትግራይ ላይ መሆን ሲገባው አለመሆኑን ገልጸው በክልሉ ይደረጋል የሚል እምነት እንደነበራቸውም አንስተዋል። የመጀመሪያው ዙር መድረክ እንደተጠበቀ ሆኖ በሂደት ትግራይን ያላካተተ መድረክ መሰረታዊ ጉድለት ያለበት መሆኑ ታውቆ ጥረቱ ተጠናክሮ እንዲቀጥል እምነት አለኝ ሲሉ ነው አቶ ጌታቸው የተናገሩት። ሌላኛው ተሳታፊ ደግሞ ኮሚሽኑ አጀንዳ የማሰባሰብ ስራውን በትግራይ አስቻይ ሁኔታ ባለመኖሩ በአዲስ አበባ ለማድረግ ተገድጃለሁ ማለቱን በመጥቀስ ይህ ግልጽ አይደለም፣ ሂደቶቹ ምን ነበሩ ሲሉም ጠይቀዋል። ምክክሩ ስኬታማ እንዲሆን መጀመሪያ መስራት ያለበት ምቹ ሁኔታ መፍጠር ነውም ብለዋል። ሌላኛው ተሳታፊ ጉዟችሁ መቀለ ደርሶ ከመመለስ ያለፈ አልመሰለኝም፣ የትግራይን ህዝብ በቦታው እንድታገኙ ነበር የምንፈልገውም ሲሉም ተናግረዋል። በቀጣይ ኮሚሽኑ በክልሉ ተገኝቶ አርሶ አደሩን እንዲያነጋግርም አሳስበዋል። እንዲሁም መድረኩ ለሪፖርት ፍጆታ ብቻ መሆን አለበት ብዬ አላስብም ያሉ ሲሆን የትግራይ ህዝብ ችግር በእንደዚህ አይነት ውይይት ይፈታል ብላችሁ ነው ወይ የምታምኑት ሲሉም ኮሚሽነሮቹ ተጠይቀዋል። የትግራይ ህዝብ በመኖርና ባለመኖር አፋፍ ነው ያለው። ህዝቡ በወጣበት የማይመለስበት፣ ወጣቶች በሀገራቸው በማይኖሩበት ስለ ምክክር እዚህ ቁጭ ብለን መወያየታችን ህዝባችን ችግር ይፈታል ወይ ሲሉም ነው ጥያቄ ያነሱት። ቅድሚያ ተፈናቃዮችን መመለስ፣ የህገ መንግስት የግዛት አንድነት ማረጋገጥ ይገባል ሲሉም መክረዋል። በትግራይ አስቻይ ሁኔታ የለም ተብሏል። አስቻይ ሁኔታ በመሸሽ ነው የሚመጣው። ለምን አስቻይ ሁኔታ አልተፈጠረም? አስቻይ ሁኔታ እንዲፈጠር መሰራት ነው ያለበትም ሲሉም ተናግረዋል። ህዝቡን ማግኘት ግድ ይላል። ሁላችንም የምንወክለው ተቋም ሊኖር ይችላል። የትግራይ ህዝብ ግን መወከል አንችልም ሲሉ
ለኮሚሽኑ ሐሳብ አቅርበዋል። ከትግራይ ዲሞክራሲያዊ ፓርቲ በመድረኩ የተገኙ ተሳታፊ በበኩላቸው ትግራይ ክልል ውስጥ ቁጭ ብሎ ህዝቡ ምክክር እንዲያደርግ ተከልክሏል፣ እኛም እንዳንሄድ ተብለን ተከልክለናል፣ መግለጫ ወጥቷልም ብለዋል። ወልዳ መካን በሆነች በምታነባ የሚበላ ባጣች እናት ለለምናችሁ መጀመሪያ የትግራይ ህዝብ በራሱ አሳታፊ መንግስት እንዲያቋቁም ይደረግ ሲሉም አሳስበዋል። ኮሚሽነሩ ለተነሱ ጥያቄዎችም ምላሽ ያላቸውን ሰጥቷል። በመሸሽ ነው አስቻይ ሁኔታ የሚመጣው በሚል ለቀረበው ጥያቄ የኮሚሽኑ ዋና ኮሚሽነር መስፍን አርአያ በሰጡት ምላሽ ሽሽት አይደለም፣ ሽሽት የሚሆነው አዲስ አበባ ሀገራችን አይደለችም ብለን ስናስብ ነው ብለዋል። ከደቡብ ጫፍ ጀምሮ እስከ ሰሜን ዛላምበሳ ከምስራቅ እስከ ምዕራብ ያሉ ህዝቦች አጀንዳ ሰብስበው የኢትዮጵያ ችግር ነቅሰው ሰጥተውናል። ባይገርማችሁ እዚያ ውስጥ የትግራይ ክልልን ችግር በአጀንዳ መልክ ከሌሎች ህዝቦች ቀርበዋል። የትግራይ የሚመስሉ አጀንዳዎች ከዲያስፖራዎች ከፌዴራል ተቋማትም ቀርበዋል ብለዋል። ስለዚህ ያደረግነው ሁላችሁም ፊት ለፊት እንድንገናኝ ስሜታችሁን ለመግለጽ ሁኔታዎች እንዲመቻቹላችሁ እንዲሁም መሰረታዊ ጥያቄዎች ባካተተ መልኩ አጀንዳዎቹን እንድትሰጡ ነው ሲሉም ነው ኮሚሽነሩ ያከሉት። የትግራይ ህዝብ ችግር በዚህ መልኩ ይፈታል ብሎ ነው ኮሚሽኑ የሚያስበው በሚል ለተነሳው ጥያቄም አዎ የሚል ምላሽ ሰጥተዋል። የኮሚሽኑ ምክትል ኮሚሽነር ሂሩት ገብረስላሴ ውይይቱ መቀለ መደረግ ነበረበት ተብሎ ከተሳታፊዎች ለተነሳው ሐሳብም የእኛም ፍላጎት ይኸው ነበር፣ ነገር ግን በስራችን ምክንያት ሰዎችን የሚጎዱ ነገሮች ማድረግ ስለሌለብን በቦታው ይህን ስብሰባ ለማድረግ ሊያመቻቹልን የሚገባቸው አካላት ስላላመቻቹልን መቅረት የለበትምና አዲስ አበባ ላይ ብናደርገው በሚል ነው ብለዋል። ጉዞአችሁ መቀለ ደርሶ ከመመለስ ያለፈ አልመሰለኝምና መድረኩ ለሪፖርት ብቻ እንዳይሆን በሚል ለተነሱ ሐሳቦችም ምላሽ የሰጡት ኮሚሽነር ሙሉጌታ አጎ ከፍተኛ ግንኙነት አድርገናል፣ ለዛሬው መድረክ ልንበቃ የቻልነውም በእነዛ ንግግሮች ነው ሲሉ ተናግረዋል። ኢራን የየመን ሁቲዎች በቀይ ባህር የንግድ መርከቦች ላይ ዳግም ጥቃት እንዲሰነዝሩ ግፊት እያደረገች መሆኑ ተሰምቷል። አሜሪካ ኢራን ላይ የምታካሄደውን ጦርነት የምትቀጥል ከሆነ ሁቲዎች በቀይ ባህር በኩል ያለውን የንግድ መስመር በማወክ ግፊት እንዲፈጥሩም ታስቧል። ሁቲዎች እስራኤል ላይ ሚሳኤል ጥቃት በመሰንዘር በቅርቡ ወደ ቀጥተኛው ጦርነት ቢቀላቀሉም በቀይ ባህር መርከቦች ላይ ዳግም ጥቃት ለመጀመር በቡድኑ አመራሮች መካከል የሐሳብ ልዩነት እንዳለ ዘገባው ጠቁሟል። ከዚህ ቀደም ሁቲዎች እስራኤል በጋዛ ፍልስጤማውያን ላይ የምታካሄደውን የንጹሃን ጭፍጨፋ እንድታቆም ግፊት ለመፍጠር በቀይ ባህር የሚያልፉ መርከቦች ላይ ጥቃት በመሰንዘር ከፍተኛ ቀውስ ተፈጥሮ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን አዲስ አመራርና ፕሬዝዳንት የተኩስ አቁም ጥያቄ አቅርበዋል አሉ። ፕሬዝዳንት ትሩዝ ሶሻል በተባለው ማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍም ይህ ሰው እምብዛም አክራሪ አይደለም፣ ከሱ ቀደም ስልጣን ላይ ከነበሩት በተሻለ አዋቂ ነው ብለዋል። ይህንን የፕሬዝዳንት ትራምፕ አስተያየትን በተመለከተ እስካሁን ከኢራን በኩል የተሰጠ አስተያየት የለም። ፕሬዝዳንት ትራምፕ ከዚህ ቀደም ኢራን ለድርድር ጥያቄ አቅርባለች ብለው ቢናገሩም ከኢራን በኩል ግን ጥያቄ አለመቅረቡ በግልጽ ሲነገር ነበር። የኢራን ፕሬዝዳንትና የውጭ ጉዳይ ሚኒስትርን ጨምሮ ከፍተኛ ባለስልጣናት ጦርነቱ በተኩስ አቁም ሳይሆን ሙሉ በሙሉ በዘላቂነት መቆም እንዳለበት ከስምምነት መድረስ እንዳለባቸው ማሳውቀዋል። አሁንም ኢራን ከስምምነት የምትደርሰው ድጋሚ ጦርነት እንደማይከፈትባት ዋስትና ሲሰጣት ብቻ መሆኑን ቅድመ ሁኔታም አቅርባለች። ትራምፕ አክለውም የሆርሙዝ ወሽመጥ ሲከፈትና ነፃ ሲሆን የምናስብበት ይሆናል። እስከዚያ ድረስ ግን ኢራንን ወደ ምንምነት ለመለወጥ ማጋየታችንን እንቀጥላለን፣ ወደ ድንጋይ ዘመን እንመልሳታለን በማለትም ጽፈዋል። ትራምፕ አዲሱ የኢራን መሪ በማለት በተደጋጋሚ እያደነቋቸው ያሉት ፖለቲከኛ ማን እንደሆኑ ለማወቅ እዚህ ያንብቡ። ከአሜሪካ ጋር ለሚደረገው ንግግርም ቡድን ሂዝቦላህ መሪ ኒያም ቃሲምን እንደሚደግፉ በጽሁፋቸው አስፍረዋል። የቀድሞው ጠቅላይ መሪ አያቶላ አሊ ሀሚኒ ግድያን ተከትሎ ሂዝቦላህ ሐዘኑን መግለጹን ጠቅሰውም ለቡድኑ ምስጋና አቅርበዋል። የሞጅትባ አባት የተገደሉት አሜሪካና እስራኤል በኢራን ላይ ጥቃት በከፈቱበት የመጀመሪያው ቀን መሆኑ ይታወሳል። አዲሱ የጠቅላይ መሪ አባታቸውን ከተኩበት ጊዜ አንስቶ ለህዝብ አልታዩም። እስራኤል አዲሱን ጠቅላይ መሪ ኢላማ እንደምታደርግ በተደጋጋሚ ዝታለች። ፕሬዝዳንት ዶናልድ ትራምፕ ደግሞ ማንም አላየውም፣ ስለዚህ ወይ ሞቷል ወይ ክፉኛ ተጎድተዋል ብለዋል።
በመንግስታቱ ድርጅት የኢራን አምባሳደር በበኩላቸው ጠቅላይ መሪው በአደባባይ ያልታዩት ለደህንነታቸው ሲባል ነው ብለዋል። አሜሪካና እስራኤል እየፈጸሙት ባለው ጥቃት ምክንያት ከ130 በላይ ታሪካዊ ቅርሶች መውደማቸውን የኢራን መንግስት መገናኛ ብዙሃን ዘግቧል። የኢራን ባህላዊ ቅርሶች ሚኒስቴር መስክ ላይ ያደረገውን ቅኝት መሰረት በማድረግም በቀረበው ዘገባ ቁጥራቸው 132 የሚሆኑ ታሪካዊ ቅርሶችና ጥንታዊ ሐውልቶች ጉዳት ደርሶባቸዋል። እየተካሄደ ባለው ጥቃት በኢራን ውስጥ በሚገኙ 18 ግዛቶች ውስጥ የሚገኙ ታሪካዊ ሐውልቶችና ህንፃዎች ጉዳት ደርሶባቸዋል ወይም ወድመዋልም ብለዋል ሚኒስትሩ። በኢራን ጦርነት የመሳተፍ እቅድ እንደሌላቸው ሲናገሩ የቆዩት የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታመር ምንም ጫጫታ ቢኖር አቋሜን አልቀይርም ብለዋል። የዩናይትድ ኪንግደምን ረጅም ጊዜ ብሔራዊ ጥቅም ማስጠበቅ ከአውሮፓ አጋሮችና ከአውሮፓ ህብረት ጋር የጠበቀ ግንኙነት መኖሩን እንደሚጠይቅ ይበልጥ ግልጽ እየሆነ መምጣቱን ጠቅላይ ሚኒስትሩም ተናግረዋል። ስታመር የኢራን ጦርነትን በተመለከተ ትናንት ረቡዕ በሰጡት ጋዜጣዊ መግለጫ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ግንኙነት እየሻከረ በመሆኑ ከአውሮፓ ጋር ያላቸውን ትስስር እያጠበቁ እንደሆነም ጠይቀዋል። ጠቅላይ ሚኒስትሩ ከአውሮፓና ከአሜሪካ እንደማይመርጡ በመግለጽ ምላሽ ሰጥተዋል። ከአሜሪካና ከአውሮፓ ጋር ጠንካራ ግንኙነት እንዲኖረን ማድረግ ለእኛ ጠቃሚ ይመስለኛልም ብለዋል። መከላከያና ደህንነት፣ የኢነርጂ ልቀት እንዲሁም ኢኮኖሚን በተመለከተ ግን ከአውሮፓ ጋር ጠንካራ ግንኙነት ያስፈልጋል ሲሉም ተናግረዋል።